ጤና ይስጥልኝ የአገሬ ሰዎች እንደምን አላችሁ? ደህና ናችሁ ሆይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። የነካችሁትም ሁሉ የተባረከ እንዲሆኑ እንደዚሁ ምኞቴ ከፍ ያለ ነው። ዛሬ ትላንትና ነው በመንገድ ላይ እየሄድኩኝ ያለው ብልጽግናዎች ቀድሞም ብልጽግና የነበሩ ለጥቂት ጊዜ ደግሞ መልካቸውን ቀየር ያደርገው የነበሩ ዛሬ በየቦታው ብቅ ማለት ጀመሩ። ከለራቸው ለጥቂት ጊዜ ሸፍነውት ነበር። አቶ ጆሃር መሐመድ ዛሬ ደግሞ እነዚህ ሁለቱን የምታዩቸው ናቸው። በተለይ ይሄ ሸበታሙ ባለፈው ጊዜ የዛሬ ስንት ዓመት ነው ተናግሬያለሁ ስለዚህ ሰውዬ። ይህ ሰውዬ የወጣትነቱን ጀምሮ ያሳለፈው ኢህአፓ ነበር፣ ሚኤሶን ነበር። ኢንፋክት ለመዋጋት ትግራይ ክልል ውስጥ ሄዶ ቆስሎ ይሆን ምን ብሎ ይሆን እርግጠኛ ባልሆነም እሱ ራሱ የተናገረው ነው። የትግራይ እናት ሴት አስገብተው አብልተው አጠጥተው ደብቀውት ብዙ ነገር አድርገውለት የላኩት ሰው ነው። ነገር ግን ይሄ ሰውዬ እንዲህ ላደረጉላት ህዝብ ያለው ጥላቻ ይህ የሚባል አይደለም። ያለው ጥላቻ ማይንድ ነጮች ምን ይላሉ? በጣም ሲገርማቸው ነው። በጣም ማይንድ ባግሊንግ ሲሪየስሊ ምንድነው ይገርማል ከሚሉት የበለጠ ቃል ነው። ይሄ ሰውዬ ባለፈው ጊዜ የተናገርኩት እንደነበረ ምናልባት የዩቲዩብ ቻናል ላይ ብታዩ ትችላላችሁ። ቲክታክ ላይ ሮቅ ብላችሁ ስትሄዱ የተዘጋብኝ ሳይሆን በዚህም ላይ ይህንን ስለዚህ ሰውዬ አንድ ሁለቴ ተናግሬያለሁ። አንድ ጊዜ ብዙውን ነገር የተናገርኩት የተዘጋብኝን ቲክታክ ላይ ነው። እዚህ ላይም ተናግሬያለሁ። የዛሬ 2 ዓመት ባለሳሳት ኤጅ ስታርት ካችን ሚሶ ባለሳሳት ተናግሬያለሁ። ይሄ ሰውዬ ነው ካማፍላሽ አድርጎ ለብሶ ጎንደር ላይ ነው ወይ ጎጃም ላይ ነው የጦርነቱ በተጀመረ ጊዜ ሚሊሻዎችን የብልጽግና ሚሊሻዎችን እንትን እያለ ከዛ ትዝ ይላችሁ እንደሆነ ሚስተር ጎፈንድሚ ጋር አላችሁ ወይ የላችሁም ወይ የተማረከው ጀነራል ስትገሏቸው ስትተኩሱ ነው፣ ስትገላቸው ሳይሆን ቃሉ ለሱን ወርድ ነው ማለት ስትገሏቸው ክርስቲያንም ኮናችሁ በስማም ብላችሁ ግደሉ፣ እስላምም ኮናችሁ ቢስሚላህ ብለው ገደሉ ካሎ ያ የምርኮኛ ጀነራል ጋር እንደዛ ሆኖ የሄደና ውጊያውን ያራገበ ሰው ነው። አሁን ተነስቶ ጽምዶንም ደጋፊ አድርገው ኬንያ ነበር ኬት አድርገው እያተራመሰ ብልጽግና ህጥን የሆኑ የተደበቁ ብልጽግናዎች ትልቅ ነገር አስፈርቷቸዋል። ምን ህዝቡ ለህዝቡ እየተጣመደ እንዴ ይሄ 4 ኪሎ ያለው ገዳይ የኔና የኛ እንደዚህ መሻቆሩ ለትጊዜው ወደኋላ አድርገን በውይይትም ነገር ግን እኛን የሚወጥ ሁላችንንም ሊያጠፋ የመጣ ዘንዶ አለና እሱን ተባብረን አንድ ሆነን ይህንን ጠላታችንን እንውጋ ባሉበት ጊዜ ገሷት። በአንድ በኩል ጀዋር ይሄ ዛሬ ያለው
ሪሊ የውሸት ውሸት። ደግነቱ ፌስቡክ ላይ የቫይስ ፕሬዚዳንት የትግራይ ቫይስ ፕሬዚዳንት የጻፈውን አንብቡ። ሁመራና ለቀብት ምናምን እንተዋለን፣ ግድ የለም በሌላ ጊዜ እንዲስከስ እናደርጋለን። ማነው ጠያቂዎቹ አለ ኤርትራ ሄደው ትግራዮቹ ወደ ኤርትራ ሄደው ልመና አድርገው የሚገርም ማንን ነው የሚያታልለው? ብዙዎቹ እንዲህ አይነት ነገር ቅብጥርጥር ያለ ውሸት ሲሆን ይታመናል። ነገር ግን ውሸት ነው። ውሸት አልተደረገም፣ አልተባለም። ከኤርትራም ጋር አንድም ግንኙነት የለውም። አንድም ኢንፋክት ይህን እስካገኘሁበት ድረስ ይህን ወደ እናንተ እስከገባ ድረስ አይቼ አንድም ግንኙነት የለም። የስ መጀመሪያ ከጦርነቱ በፊት ኢህአዴግ በሚያሳድግበት ስደተኛ ሆኖ እዛ የኤርትራ ገንዘብ እየወሰዱ ይሄ የሬዲዮ ስቴሽን ቲቪ ስቴሽኖች ትላንትና ስናገር እንደ ጀዋር አይነቶቹን አንዱ እንደሱ ናቸው። ሌላው ከሱ ጋር የነበረው ዛሬ የትምህርት ሚኒስትር የነበረው ከኢጅፕት ገንዘብ ሲወስዱ የኢትዮጵያ አጥፊዎች፣ የህዝብ አጥፊዎች በኋላ መጣ ሁል ጊዜ ለጥቅሙ የሚኖር ሁሌ ስልጣንን ካልያዝ የማይሆንለት ሲሆን ወጣ። አሾልከው አይደለም ያወጡት፣ በግልጽ ወጥቶ ሄድን። አሁን ደግሞ እዚህም አለና ይሄንን ህዝቦቹ አንድ ሆኖ መጣመር ገና ኦፊሻሊ እኮ አልወጣም፣ ሊወጣ ነው እና እንዲመጣመራቸው በጽሁፍ ይወጣል፣ በምን ይወጣል፣ በሚዲያ ይወጣል። ነገር ግን ሩመሩና ኢንፎርሜሽኑ ስለ ይህንን እንዴት አድርገን እናፈራርሰው? ማንን? በተለይ ሌላው ነገር አይደለም፣ ትግራይና አማራዎች ስሙ። ይሄንን አንዳንድ የማይረቡ አሉ፣ የቲክታክ ንጉሶች፣ የቲክታክ ፖለቲካል ሳይንስ ተንታኞች። እንደው አንድ ሰዓት ስሰሟቸው ራሳቸውን ያማቸዋል ያለ እውቀታቸው። ኮንስፒረሲ፣ ውሸት እንዲህ ነው። የቡና ድሮ አዲስ አበባ ምን ይባል ነበር? የቡና ወሬ። ቡና ሲጠጣ ብዙም ጊዜ እናቶች ጎረቤት ተጠራርተው ሲጠጡ ጋስባል። ሞስት ኦፍ ኮንስፒረሲ እና ጋስብ የሚያወሩ እነሱም አሉ የሚያተራምሱት። ይህ ህዝብ የተጣመረውን ለመጣመር ጠላታችን አንድ ነው። እኛ ለብዙ ጊዜ አንድ ላይ የነበረን ህዝቦች አጋጅቶ አጣልቶ እኛን እዚህ አድርሶናል። ነገር ግን አሁን ከእንግዲህ ወዲያ ነቅተንበታልና እንደዚህ አንሆንም ብሎ እርስ በራሳቸው የተገናኙትን ምን ይላል? ሄዶ ህወሓት ኤርትራዎችን ለመነ። ጸያፍ ነው። ያንን የመሰለ ኦርጋናይዜሽን ፖለቲካ ካንተ የባሰ መቾርድ ናቸው። ከዛ ኢህአፓ ስትሆን ሚኤሶ ስትሆን አንዱን ከአንዱ ወደ አንዱ ለመብላት ስትሯሯጥ እድሜህን የገፋኸው አንተ አሁንም በዚህ እድሜ ውስጥ ትቀባጥራለህ። ነገር ግን እውነቱ ምንድን ነው? አዎ እንዳንተ እንደ ጀዋር መሐመድ እንደዚህ ደግሞ እስክንድር ነው አሉ የሚሉት። ይሄ ደግሞ አለ። አንድ ቀንም ስለ አማራ ተናግሮ አያውቅም። የሸዋ አማራ ነኝ ይላል፣ የአዲስ አበባ ከንቲባ ነኝ ይላል፣ ስለ አዲስ አበባ እንትን ይላል፣ ታሰርኩ ይባላል። በዚህ በአርቲስቱ ነፍሱን ይማረውና በሞተ ጊዜ አስረዋቸው ነበር። ብዙ ጊዜ እንደምሰማው እንደውም እንደሚባለው ፋክቱ የለኝም፣ ግን እንደሚባለው አዲስ እየገባና እየወጣ የሚኖር እንትን ነው። ምንድን ነው ያለው? እኔ ልዋጋ የወጣሁት አለ
ለዋጋ የወጣሁት። እግዚአብሔር ያሳያችሁ። እንዲህ የሚባለውን ነገር ለመቃወም ነው። ሁለተኛ የተናገረው ነገር በጣም የሚያገናኘው ከጀዋር ጋር ምንድን ነው ያለው? ይሄ አሁን ለጊዜው አንድ ሆነናል አለ። የአማራዎቹ ፍራክሽን ነበሩ፣ የሸዋው ይላል፣ የወሎ ይላል፣ እንደዚህ ፍራክሽን ነበሩና አሁን አንድ ሆነዋል። ተመርጦ ምን ብሎ አንድ ሆነዋል። እንዳውም ቦታ ተሰጥቶት አልፈልግም ተራ ሆኜ ማገልገል ነው ብለዋል። እና እሱ ጊዜያዊ ነው። እኛን አላማከሩንም። አንተ ቦታው ከሌለ ተራ ከሆንክ እንደ ተራ ሆኜ አገለግላለሁ ሲል አንተን የሚያማክሩበት ጊዜ የለም። አለቆች አለ። አየህ፣ ስራ የሚካሄደው እንደዚህ ነው። በእድሜያችሁ ሰርታችሁ ስለማታውቁ እንዴት እንደሆነ መዋቅር፣ የስራ መዋቅር ምን እንዳለ፣ የት ጋር ቼርማን አለ፣ የት ጋር ደግሞ ሲኢኦ አለ፣ የት ጋር ደግሞ እንደዚህ ያለ እየወረደ ይመጣና የትኛው ነው ተሰብስቦ እንትን የሚለው ለአንተ አልፈልግም ብለህ ወርዳል። እኔ ሊያስገቡ እንደነበረ ነው ኢንፎርሜሽንም ያለው የተናገ ነገር ግን አልፈልግም ተስማምተን ትምላል። አሁን መተህ ምን ነው ህዝብ ለህዝቡ ተገናኝቶ አንድ ቀን ስለ አማራ ስታወራ ሰምቼ አላውቅም። አዲስ አበባ ከንቲባ ነኝ፣ እንዲህ ነኝ እንዳነኝ ምናምን ትላለህ። ራጌ ነኝ ያልክበት ጊዜ አለ። ስለዚህ እናንተ በእውነቱ ይሁና ወገኖቼ፣ እነዚህ ሰዎች አሁንም ግልብጥ ብሎ፣ ነገር ግን በጣም ደስ የሚለው ነገር አንድ ነገር አለ። ብዙዎቹ አልተቀበሏቸው፣ ብዙዎቹ እየተቃወሟቸው ነው። that give me hope። በዚህ ጽምዶ የተቀጠለ እንደሆነ አንድ ላይ ሆነው ይሄንን 4 ኪሎ ያለው ገዳይ ዴይሊ አሁን ትግራይ ላይ ኮምፕሊትሊ ጦርነት ጀምሯል። ያ ማይረባ ሽማግሌ አበሳንጆን ይልኩታል። ሆቴል ነኝ ነው ሆቴል ላይ ነኝ ያለሁትና ላናግራችሁ ፈልጋለሁ ሲል መቼስ ምን ይደረጋል። ነገር ግን አይ ቲንክ ቲፒኤልኤፍ የትግራይ ስትራቴጂ ፈርም መያዝ አለበት። Seriously, you have to be firm. We have to give them the benefit of the doubt. I myself, I give them the benefit of the doubt. ያለውን ሲቹዌሽኑ ሁኔታውን ያውቃሉ። ያለው እንደ አሜሪካ መንግስት አሁን ያለው የአሜሪካ መንግስት እንደምታውቁት ነው። አምባሳደሩ ጥሩ አምባሳደር አይደለም ያለው። ሁኔታዎችን እያብዘርቭ እያደረጉ ይመስለኛል። give them the eye እንደ ሌሎቹ ትናልን የሚወቀሱበት ጊዜ ይመጣና ይወቀሳሉ። ነገር ግን for this moment in time በዚህ ሰዓት በዚህ ደቂቃ I give them the benefit of doubt ነገር ግን እንደነዚህ አይነቶቹ ወገኖቼ ቶታሊ ወሮ በላ ሁሉ ተሰብስቦ እድሜውን ሁሉ ይሄ ኢማጂን አድርጉ 4-5 ፓርቲ ውስጥ የነበረ ኢማጂን አድርጉ። በኋላ ባጎረስኩኝ እቺ ተነከስኩኝ። እንደዛ ጎንደር ነው ምን ሆኖ አካማ ፍላሹን በለ እንዲያድርጓቸው ሲል እኛ ሴትዮ በአፉን የተናገረው የትግራይ ሴትዮ የቀለቡት ምናልባት እሳቸው በህይወት ባይኖሩ የልጅ ልጆቻቸውን ምናልባት እንዲህ ባዘዘበት መርዙ ገድሎ ቢሆንስ? ይሄን ነው። እንደነዚህ አይነት ባለጌዎቹ ምን አመጣቸው አሁን? ኢማጂን እኮ ይሄን ከመናገራቸው በፊት ከሳምንት ከ2 ሳምንት በፊት ጸረ አብይ ነን የሚሉ ነበሩ። አሁን እንዲህ ነን የሚሉ ነበሩ። አሁን ነው ያ ጀዋር የሚባለው ያላግጣል። ይሄ ደግሞ ፍረጥ ያለ
ውሸት ይዋሻል። ይሄ ደግሞ አንደኛው ደግሞ ምን ይላል? እኔ እንዲህ እንዳይሆን ነው ወደ በረሃ የወጣሁት ልዋጋ ይላል። ቲንክ አባውት ኢት። ምን ማለቱ ነው? ህዝቡ በአንድ ዕለት ተሰብስቦ ይህን ጠላቱን አፍርሶ ጠላቱን ገድሎ ሀገሪቷ ወደ ሰላሟ ተመልሳ ህዝቡ የሚካሰውም ተክሶ አገሪቷ ወደ ሰላሟ ተመልሳ እንድትኖር እንዳይሆን ነው ወጥቼ። ሌላ አነጋገር ምን አለው? ይህንን ለመዋጋት ነው የወጣሁት ይላል እኮ። እፍረተ ቢስ እግዚአብሔር ያሳያችሁ። ሌላ ምንድን ነው አነጋገሩ? ይህንን እንዲህ አይነቱን ነገር ልዋጋ ነው ወደ በረሃ የወጣሁት። አዲስ አበባ ይገባል አሉ ዴሊ። ሲሪየስሊ ቀንና ሌሊት ማደሪያው እዛ ነው ይላል። ሌላውም የሚወራበትን እዛው ጋስ ከስፍርሲ ጋስብ ውስጥ አልገባም፣ የማላውቀውን ነገር ወለደ ምናምን የሚሉትን ጉድፎን ከወለደ እኔ እዛ ውስጥ አልገባም። ግን የሚናገሩትን ነው። ይሄ ደግሞ ይህ ሽማግሌ ልክ 70-75 እንደዛ ያለ እድሜውን ሁሉ እንዲያሳለፈ ነው። እድሜውን ሁሉ የእሱ ኮምራድ የነበረው አትሊስት የትምህርት የፈለገው እሱን ነበር። ስልጣን ይዞ ከመሞቱ በፊት ስልጣን መያዝ ነበር የፈለገው። የትምህርት ሚኒስትር አድርጎት ይኸውና አገሪቷን የትምህርት ቤት ባጀቷ ዋን አባነ ታይም በዓለም የተነገረላት በታወቁ ጋዜጠኞች ከእንግሊዝ ባጀት የበለጠ ነው የተባለላት። ዛሬ ተማሪዎች እንኳን የሉም። እነዚህ ሰዎች ኢማጂን አድርጉ። እነዚህ ናቸው የኢትዮጵያ ወዳጅ ነን የሚሉት። እነዚህ ሁለቱ ናቸው። ይሄማ አማራም ይቅርታ ከተሳሳትኩ ልታረም። ይሄ አማራ ነኝ ብሎ ከአፉ አውጥቶ አያውቅም። ያማማ ሌላ ነው። እንደውም አማራ የሚባል የለም ብሎ የተናገረ እንደሆነ ነው። አይ ሃቭ ሬኮርድ ፎር ዛት። አሁን ቅብጥርጥር ያደርጋሉ። ስለዚህ ወገኖቼ እንደነዚህ አይነቶቹ ማለት አለባ ነው። አንቴናችን እንትን ማለት እንዴ ከትላንትና ወዲያ በፊት ብልጽግናን ደግፈው ህዝቡን አተራመሱ። እሺ ብለን አየናቸው። አሁን ደግሞ ወተናል ከሀገር ወተናል ባሉ በኋላ ለአንድ ሁለት ጊዜ አንቧረቁ። እንደዚህ ነው እንደዚህ ነው እንደዛ ነው እንደዚህ ነው አሉ። ምናልባት ተራቡ መሰለኝ፣ ተጠሙ መሰለኝ፣ ወይንም ደግሞ ተደብቀው ከለራቸው እንዳለ ነው። ምረሳው አይደለም፣ ማንነታቸውን እናውቃለን። ለጥቂት ጊዜ ቀቡት መሰለኝ፣ ግን ትሩ ከለራቸው ገና ያለው ይወጣል። ሲደርቅ ፀሐዩ ሲወጣ ይላጣል። እንትናቸው ጀመራቸው። እግዚአብሔር ያሳያችሁ። ስለዚህ ወገኖቼ እንደነዚህ አይነቶቹን ትላንት የት ነበሩ? ዛሬ የት አሉ? ገና እኮ ስንት ጊዜ ሆነው ከወጡ የርቱ። ከዛ በፊት ጆይን ያደርጉት ነበረ እኮ አይደል? ከሱ ጋር ነበሩ። 2-3 ዓመታቸው ነው። ለ3 ለ4 ለ5 ወር አስሯቸው ነበር። ምናልባት ሲምቦሊካሊም ሊሆን ይችላል። በእግራቸው አይደለም የወጡት፣ በፕሌን የወጡት ሁሉ። አስቡበት ይሄንን እና ወገኖቼ እነዚህ ሰዎችን ማውገዝ አለብን። ሶፋር ያየሁት በሶሻል ሚዲያ በእውነቱ ኢንከሬጅ የሚያደርግ ነው። ሰውያን ወጣቱ የገባ አንዳንድ የማይረቡ አሉ። የቲፒኤልኤፍ ጥላቻ ይሄ ነው የሚባል ጥላቻ ያላቸው ከአጀንዳ መውጣት አይደለም ከተያያዘ ነው። ይሄ ነው የሚባል ጥላቻቸው ሲለፈልፉ ሲያወሩ ሲሰሙ ያሳዝናል።
ነገር ግን ህዝቡን ይበድላሉ። ህዝቡን የሚጎዱት ሁል ጊዜ የምናገራት ነገር አለች። if for good is for good of society if ለህብረተሰቡ የሚጠቅም ከሆነ ይሄ ነገር ህብረተሰቡን ይጠቅማል ያለን እንደሆን ምንድን ነው የሚከብደኝ? ባልቀበለው እንኳን እየመረረኝ መዋጥ ነው ያለብኝ። ህብረተሰቡን የሚጠቅም ከሆነ ጸጉር እየሰነጠቅ ምን እያልክ እንትን የምትል እንደነዚህ አይነቶችም አሉ። ስለዚህ ወገኖቼ ጊዜዋ ረዘም ማለች። በርቱ። ሼር ኮፒ ሊንክ አድርጉት። በርቱ። እነዚህን አትስሟቸው። አስቡ። ትላንት የት ነበሩ? ዛሬ ምን ይላሉ? ትላንት የት ነበሩ? ዛሬ ምን ይላሉ? እንደገና ግልበጥ ብሎ ምነው እንደ ትላንት ነው ተመለሱ ብለን እናስብ። በርቱ። እግዚአብሔር ከእናንተ ጋር። ሰዓቷ ደረሰች። ባይ ባይ።